ተመሳሳይ የሆነ በየጊዜው ማነሳውን ጥያቄ ዛሬ አልደግመውም። አይኤምኤፍ በምን መስፈርት ነው ምን ለክቶ ምን ጥናት አድርጎ ነው ይሄ ሀገር በቀል የሚሉት ራሱ ስሙም ግራም ያጋባን ምንድነው ሀገር በቀል ያደረጉት ነገር በዋና ዋና ሶስት ነገሮች ነው የሚጠቀሱት። አንዱ ግብር በህዝቡ ላይ እንዲጭኑ ነው። ይሄንን ነው እንዲያደርጉ ያስገደዷቸው። እሱን አድርገዋል። የበለጠ በትሪሊዮን የሚቆጠር ግብር ለመሰብሰብም አቅደዋል። በሚቀጥለው ዓመት የኢትዮጵያ ህዝብ ትልቅ ሸክም ነው የሚመጣበት። አገዛዙ ምንም ኢኮኖሚ ባልተንቀሳቀሰበት ሰው ችግር ላይ ባለበት ከዛው ላይም ግብር ለመሰብሰብ ከፍተኛ የሆነ እቅድ እንዳለውና ያንንም በትሪሊየን በላይ ነው ሊሰበስብ ያሰበው። አንድ ያደረጉት ግብር መጫን ነው። ሁለተኛ ይሄ ድጎማ የሚባለው ነገር እንዲቀነስ ነው። ከነዳጅም ከመድኃኒትም ከምንም ለህብረተሰቡ አገልግሎት ህብረተሰቡን ትንሽ ለማገዝ የሚደረገውን የመንግስት ድጎማ እንዲያቋርጡ ነው። ሶስተኛው የብርን የመግዛት አቅም መቀነስ ነው። ምንድነው ሀገር በቀል ኢኮኖሚ ተብሎ እንደዚህ ተሞካሽቶ በአይኤምኤፍ ጥሩ እድገት ላይ ነው ያለው፣ ስለዚህ ብሩን የመጨረሻውንም ይሁን የቀረውንም ብር እንለቃለን የሚያስብል ምንድነው? ይሄንን ጥያቄ ሁሉ ያነሳለው ያው ከጀርባ ያለው የፖለቲካ ምክንያቶች ናቸው እንጂ ከኢኮኖሚ አንፃር ብዙም የሚታይ ለውጥ የለም ብለው ነበር። ይሄንን ሁሉም የሚስማማበት ጉዳይ ነው። አሁንስ ምንድነው የሚባለው? ምን አይተው ነው? ምን የተሻሻለ ነገር አለ ወይስ እነሱ ባዘዟቸው በትዕዛዙ መሰረት እያስፈጸሙ ስላለ ወይስ የሚታይ ነገር ሰው ጠረጴዛ ላይ ሰው ኪስ ላይ ለውጥ ታይቶ ነው በተጨማሪ ብር ለመልቀቅ አይኤምኤፍ ውሳኔ ላይ የደረሰው? አዎ የፖለቲካና የኢኮኖሚ የፖለቲካል ኢኮኖሚ ጉዳይ የፐርሰፕሽን ጉዳይ ነው። ፐርሰፕሽን ማለት ሰው እንዴት እንደሚያስበው እንዴት እንደሚያየው ማለት ነው። የፐርሰፕሽን ጉዳይ ነው። መብራት ይበራል ቦሌ መንገድ ላይ ብዙ ሰዎች ተገዝተው መጥተው በቲክቶክ ላይ መብራት እያበራ ነው፣ መልካም መንገድ ሆነ፣ ኢትዮጵያ አዲስ አበባ መልካም ከተማ ሆናለች እያሉ ይናገራሉ ወይንም ይላሉ። እነኚህ ሁሉ የፖለቲካ ጥቅም ናቸው ለአይኤምኤፍም ለመንግስትም። በታክስ ሁኔታ የታክሱ ስብስብ ከባድና ትልቅ ከመሆኑም የተነሳ ወደፊትም እንዳውም ወደ 12% ከ8% ጂዲፒ ወደ 12% እንዲሆን ይፈልጋል አይኤምኤፍ። ወደዛ እየሄዱ ነው። እስካሁን ድረስ እዛ አልደረሱም። 10% ገደማ ነው ያሉት አሁን እና እየጨመሩበት ነው የሚሄዱት ታክሱን በህዝቡ ላይ ማለት ነው። ይሄ ለነሱ የታክስ ስብሰባ መለኪያ ትልቅ ሆኖ ቢታይም ታክሱ የሚሰበሰበው ከሰው ስለሆነ የሰውን ድህነት እየጨመረው ነው የሚሄደው። አየህ፣ የሰውን ድህነት ከኪሱ ስለምታወጣ ማለት ነው፣ ከሰው ኪስ ስለምታወጣ ታክሱን እየጨመርክ ስትሄድ እንደዛ ነው የሚሆነው። ለነሱ ግን አይ ታክስ ብዙ ሰብስቡ ብላችሁን ነበረ ሰብስበናል የሚለው የመለኪያቸው አንዱ ሰራ ወይንም ደግሞ ጥሩ ውጤት አመጣ ብለው የሚያዩት ጉዳይ ነው እና የአይኤምኤፍ መለኪያና የኢትዮጵያ ጥቅምን የሚያይ መለኪያ ልዩ ሆኖ ነው የማየው። በልዩ መንገድ ነው የማየው። አይኤምኤፍ ደስታ ሊኖረው ይችላል። የነሱ ኢኮኖሚስቶች በሰጡት ማስረጃም ሆነ መለኪያ የኢትዮጵያ መንግስት እየሰራ በመሆኑ በኢትዮጵያኖች ዘንድ ደግሞ በእነሱ ዘንድ ደግሞ ስታየው ጥቅሙ የት ነው የደረሰው? ማን ነው የተጠቀመው? በዚህ ስታይ ለኢትዮጵያ ሕዝብ ድህነት ብዙ የረዳ ነው። ወደፊት እናየዋለን። ወደፊት የምልበት ምክንያት ምንድነው? ይሄ ገንዘብ የት ነው የሄደው? ካሁን በፊት ብድር ተበድረን ኢትዮጵያ ብድር ተበድራ ከውጪ የሚመጡ የእርዳታ ገንዘቦች በሙሉ ወደ ውጭ ሀገር እንደወጡ የተመዘገበ ነው። ይሄ 22-23 ቢሊዮን ዶላር ወደ ውጭ ወጥቷል። ይሄም እንደዛው ከሆነ ባለስልጣኖች ቤቶች የሚገዙባቸው ከሆነ ውጭ ሀገር ባለስልጣኖች ልጆቻቸውን ውጪ የሚያስተምሩበት ከሆነ ባለስልጣኖች ደብቀው ሌላ የራሳቸውን ሀብት የሚያበዙበት ከሆነ ወይንም የሚያለሙበት ከሆነ
ለኢትዮጵያ ሕዝብ ጥቅም የለውም። ብድሩ የሆነው ምንድነው? የኢትዮጵያን ስም ተጠቅመው የራሳቸውን የግል ንብረት ወይንም ደግሞ ደህንነት እንዳሻሻሉበት የሚያሳይ ሊሆን ይችላልና መጨረሻውን አናቅም። አይኤምኤፍ ግን ለጊዜው የጀመረውን ሊወስድና ሊመልሰው አልፈለገም። ቅድም ሳይሆን በፊት እንዳልኩት ኢትዮጵያ አባል ናት። አይኤምኤፍም ምስጋና ይፈልጋል። ያንን እያካሄደ ነው ያለው። በአይኤምኤፍ ስራ ብዙ አልደነቅበትም እኔ። ወደፊት እናያለን ምን እንደሚሆን። እንግዲህ ፕሮፌሰር ተሾመ ሌላው እንደው ከኢኮኖሚ ጋር በተያያዘ አንድ መረጃ አዲስ አድማስ የተሰኘ በሀገር ውስጥ የሚታተም አንጋፋ ጋዜጣ አለ። ስለዚህ ጋዜጣ ያው ኢትዮጵያን ብዙ የሚያውቁ ይመስለኛል። ምክንያቱም በተደራጀ ሁኔታ ይሄ ጋዜጣ ተነባቢነት ያለው ብዙ ተአማኒ በሆነ መልኩ ሊገለጽ የሚችል በአንጋፋ ጋዜጠኞች ሲመራ የነበረ በእነ ነብይ መኮንን አሁን በህይወት የለም። ይሄ ጋዜጣ ላይ የወጣ አንድ መረጃ ነው እኛም እንደው ቁም ነገር ብለን እንድናነሳ ያደረግነው። ይሄ ጋዜጣ ላይ እንዲህ አይነት መረጃ ሲወጣ ከምን የመነጨ ነው? እንግዲህ አብይ አህመድ ሁሉንም ሚዲያዎች ባሪያ አድርጓቸዋል፣ የሱ ተገዢ አድርጓቸዋል። በአንድም ይሁን በሌላ አቅም እንዳይኖራቸው ይሄ ከወረቀት ከህትመት ጋር በተያያዘ ከማስታወቂያ ጋር በተያያዘ እንዲሁም ይፍጨርጨሩ ጋዜጦችንም ከጫወታ ውጭ አድርጓቸው የሱን ፖለቲካና የሱን እንዲህ አይነቱን ትርክቶች የሚቀበሉና የሚያስተጋቡትን ደግሞ ልዩ ተጠቃሚ እንዲሆኑ እያደረጋቸው ሁሉንም በእግሩ ስር እየወተፋቸው ይገኛል። ምናልባት ይሄ የመሰለ ጋዜጣ የዛ ሰለባ ሆኗል ብለን እንድንጠይቅ አድርጎናል። ጋዜጣው ያወጣው ነገር አስገራሚ ነው። ምናልባት ይህንንም ተመልካቹ እንዲያይ ማድረግ ያስፈልጋል። ኢትዮጵያ ከዓለም 7ኛዋ ግዙፍ ኢኮኖሚ ትሆናለች የጎልድማን ትንበያ ነው። ጎልድማን የሚባል በጣም በዓለም አቀፍ ደረጃ ታዋቂ የሆነ ተቋም ነው። የዛ ትንበያን ያስቀመጠው አንደኛ በጣም አሳሳች ነው። እንዲሁ ዝም ብሎ ፊት ለፊት ርዕሱ ላይ ሲታይ ኢትዮጵያ ከዓለም 7ኛዋ ግዙፍ ኢኮኖሚ ትሆናለች የሚለው ነገር ምናልባት ይህንንም አብይ አህመድ ጽፎ እንዲያትሙት ብቻ አድርጎ እስኪመስለን ድረስ ነው። እንዲህ የሚባል ነገር የለም የሚሉ ብዙ ባለሙያዎችንም እንደዚሁ በውስጥ መስመር መልእክት አድርሰዋል። ይህንን ጽሁፍ እንዳዩ እንደውም የላኩልን ከአዲስ አበባ የተለያዩ የኢኮኖሚ ባለሙያዎች፣ በተለይ አንድ ታዋቂ የኢኮኖሚ ባለሙያ ነው። ይህንን ተመልከቱት። አዲስ አድማስም እንደ ኢትዮጵያ ቴሌቪዥን እና እንደ አብይ አህመድ የፕሮፓጋንዳ ማሽኖች እያስተጋባ ነው ብለው የጠቀሱት ነገር ነው። እንዴት አዩት? እንደው ይህንንም ባጭሩ ተመልክተውት ከሆነ ነብይ መኮንን በህይወት ቢኖሩ እውነት ለመናገር ይሄ ጋዜጣ እንዲህ አይነቱ ነገር ላይ አይገባም። ጥንቃቄ የሚያደርግ ጋዜጣ ነው። ዛሬ የአብይ አህመድን ዝም ብሎ የቅዠትና ባዶ ዲስኩር በጋዜጣው ላይ እንዲታተም ማድረጉ አንደኛ በጣም ስህተት ነው። ስህተት ብቻም ሳይሆን ውሸትም ነው። ይህንን ማድረጉ አንባቢውን ይቅርታ ሊጠይቅ የሚገባ ነው። እንግዲህ እንደ በፊቱ ክብር ያለው ለሙያው ክብር ያለው ሚዲያ ከሆነ ይህንን ያደርጋል ብለን እንጠብቃለን። ግን መረጃውን እንዴት አዩት ፕሮፌሰር ተሾመ? እሺ፣ በጣም አመሰግናለሁ። ትንሽ ጊዜ ወስጄ ጉዳዩን አጣርቼ እኔ የማስተምራት የነበረ ግራጁዌት ዲግሪ ከዚህ ወስዳ የዛሬ 4 ዓመት ጎልድማን ሳክስ እንድትሰራ ሬኮሜንዴሽን የሰጠው ሰው ጋር ደውዬ ለማጣራት ሞክሬያለሁ። ከዚያም በላይ ዋናውን ዶክመንት አግኝቼዋለሁ እና የሚቀጥለውን ልበል ወንድሜ መሳይ እና በደንብ አጣርተነዋል በዚህ ጉዳይ ላይ። አንደኛ ይሄ ትንበያ ነው፣ የኢኮኖሚ ትንበያ ነው። ሁለተኛ ጎልድማን ሳክስ የውስጥ ትንተና ነው ያደረገው። ኢኮኖሚስቶች አላቸው። እነዚህ ኢኮኖሚስቶች ትንበያ ይሰራሉ። ችግሩን ኋላ እመጣበታለሁ ያሉትን ግን ለአድማጮችህ በጣም ተከታታይ ስለሆኑ በግልጽ ላስቀምጥላቸው። የሚለው ምንድነው? በ2075 የዛሬ 50 ዓመት ማለት ነው። የዛሬ 50 ዓመት እኔና ብዙዎቻችን እዚህ አንኖርም። ለምታዩ ሰዎች ምናልባት እድሜ ይስጣችሁ። የኢትዮጵያ ኢኮኖሚ $6.15 ትሪሊየን ይሆናል። ዓለም ውስጥ ደግሞ 7ኛ ይሆናል
ማስረጃው የሚለው ይህንን ነው። 7ኛ ይሆናል ብሎ አስቀምጧል። ፖፑሌሽኑ ደግሞ የኢትዮጵያ ህዝብ ደግሞ 284.5 ሚሊዮን ይሆናል ይላል። የእድገቱ የኢትዮጵያ ኢኮኖሚ እድገት የተመሰረተበት አንደኛ በህዝብ ብዛት፣ ሁለተኛ ደግሞ በኢንዱስትሪ ልማት፣ ሶስተኛ ደግሞ ኢንፍራስትራክቸር ወይንም የልማት ሁኔታዎችን በማሳመር በሚል ነው ሪፖርቱ የወጣው። መጀመሪያ ነገር ማየት ያለብን በነፍስ ወከል ምን ያህል ይሆናል? 6.15 ትሪሊዮን ዶላር በነፍስ ወከፍ ለኢትዮጵያ ህዝብ በዚያን ጊዜ ማለት ነው 21,000 ነው የሚሆነው። 21,968 ብር ነው የሚሆነው። ዛሬ የኢትዮጵያ የነፍስ ወከፍ ገቢ 1,081 ብር ነው። እንግዲህ ይሄ በ20 እጥፍ አደገ ማለት ነው በዚያን ጊዜ፣ ወይንም ያድጋል በዛሬ 50 ዓመት ማለት ነው። ይሄንን እያስታወሳችሁ አድማጮች መለስ ዜናዊ ነፍሱን ይማረውና በ2015 ኢትዮጵያ መካከለኛ ኢኮኖሚ ካላቸው ሀገሮች ትሆናለች ብሎ ነግሮን ነበር። ከዛ ደግሞ ይለፍ ተብሎ የአሁኑ ጠቅላይ ሚኒስትር በ2025 ኢትዮጵያ የመካከለኛ ኢኮኖሚዎችን ትጣመራለች ብለው ተናግረውን ነበር። ይህን ማነሳበት ምንድነው? ምኞቶች ናቸው እነኚህ። ይሄ ደግሞ ትንበያ ነው። ትንበያውን እኔ በደንብ ሳየው አንደኛ ጎልድማን ሳክስ 7ኛ ትሆናለች አላለም በጭራሽ። ጎልድማን ሳክስ ያለው 17ኛ ትሆናለች ነው። በዚህ ላይ የኔ ኮሜንት ምንድነው? እንኳን 17 25ኛም ልትሆን አትችልም። ምክንያቱም ምክንያቶች ስላሉ እነኚህ ምክንያቶች ጎልድማን ሳክስ ያስቀመጣቸው ሁሉም ነገር በመልካም መንገድ ተያይዞ እንደዚሁ የሚዘልቅ አድርጎ ነው ያስቀመጠው። ይሄ ነው አስተሳሰቡ። ይህንን ሪፖርት አንድ ላይ ሲያስቀምጡ ኢትዮጵያ በገበያነት ታድጋለች። ከዚያም በላይ ደግሞ ምርታማነት የሚባል ነገር አለ። ምርታማነቱ አሁን በጣም ኢትዮጵያን እየጎዳ ስለሆነ ብዙ ሰው ብዙ ምርታማ ስላልሆነ ብዙ ፕሮዲውስ ስለማያደርግ ማለት ነው። ፕሮዳክቲቪቲ የለም ኢትዮጵያ ውስጥ እስከዚህ ከፍተኛ አይደለም። ምርታማነቱ ብዙ ችግር ይገጥመዋል፣ ይኖርበታል። ከዚያም በላይ ደግሞ የትምህርት የኢንፍራስትራክቸር ወይንም የልማት ነገሮች ኢኮኖሚክ ሪፎርም እነኚህ ነገሮች ከሌሉ በስተቀር ጋራንቲ የለም። ይህንን ለማግኘት 17ኛ ለመሆን ጋራንቲ የሌለው ትንበያ ነው። ከዚያም በላይ ደግሞ እኔ ሪፖርቱን እንዳየሁት የቀረው ዓለም ልክ አሁን ባለበት ሁኔታ እንደቀረ የሚያየው ነው። ኢትዮጵያ ብቻ ነች የምትቀጥለው። የቀረው ዓለም ብዙ አያድግም፣ እንደ ኢትዮጵያን የሚያክል ብዙ አያድግም ብሎ ያስቀመጠ ነው እና ይሄ ሊሆን አይችልም። የማይሆንበት ምክንያት እኔ 15 ዓመት ሆኖኝ በ15 ዓመቴ 5 ፊት ቁመቴ ቢሆን ጓደኛዬም 15 ዓመቱ ኦኬ 5 ፊት ቢሆን ጫማ ቢሆን ማለት ነው። እኔ 20 ዓመት ሲሆን 7 ፊት ሆናለሁ፣ አንተ ግን 5 ዓመት ነው የምትሆነው ብሎ እንደማለት ያህል ነው። ይሄ ሊሆን አይችልም። ምክንያቱም ሰው እያደገ ሲሄድ ያድጋልና በቁመቱም ሆነ በሌላ መንገድ እና ከዚያም በላይ ደግሞ ጦርነት የሌለበት ሀገር፣ ክላይሜት ችግር የሌለበት ሀገር፣ የአካባቢ ሁኔታ የችግር የሌለበት ሀገር፣ ከዚያም በላይ ደግሞ ኢንስቲትዩሽናል ወይንም የተቋማት ኮላፕስ የመውደቅ ነገር የሌለባት አገር አድርጎ ማስቀመጥ አለበት። ይሄ ትንበያ ትክክል እንዲሆን ከሪፖርቱ ከጨመረው የጎልድማን ሳክስ ሪፖርት ከጨመረው ቻይናን አንደኛ አድርጎ ኢንዲያን ሁለተኛ አድርጎ አሜሪካን ሶስተኛ አድርጎታል። ወደ እነሱ 57 እና 52 51 ትሪሊዮን ዶላር ወስዷቸዋል። ችግሩ ምንድነው መሳይ? የትንበያው ችግር አንደኛው ዘዴዎቹ ናቸው። የተጠቀሙበት ዘዴ ትክክል አይደለም። ትክክል ያልሆነበት ምክንያቱ ምንድነው? ቅድም እንዳልኩት እድገት በቃ አንድም ነገር ሳያሰናክለው ቀጥታ ነው የሚሄደው የሚል አስተሳሰብ አለው ዘዴው፣ የተጠቀሙበት ዘዴ። ሁለተኛው ጦርነት
ሰላም ማጣት፣ የክላይሜት ችግሮች እነኚህን በሙሉ እንደሌሉ አድርጎ ቆጥሯቸዋል። ዘዴው የተጠቀመበት ዘዴ ማለት ነው። ከዚያም በላይ ደግሞ የኢትዮጵያ ሕዝብ በጣም ፕሮዳክቲቭ ወይንም ደግሞ ምርታማ የሆነ ሕዝብ የሆነ ነው ብሎ ያስባል። ይሄ ጥናት ያለ ትምህርትና ያለ ሁኔታ መስማማት ሕዝብ ምርታማ ሊሆን አይችልም እና ይሄ ችግር አለበት። ሌላው አራተኛው በሕዝብ ቁጥር ላይ ብቻ የተመሰረተ ነው። ይሄ በአብዛኛው ትንበያው በሕዝብ ቁጥር ላይ ብቻ። ይሄ ለምንድን ነው ችግር ያለበት? የሕዝብ ቁጥር ማደግ ክፋትም ደግነትም አለው። ደግነት ይዞ ይመጣል። ልጆች ህፃናት ሳይሆኑ ለስራ የቀረቡ ሰዎች ሊኖሩ ይችላሉ። ያ ደግሞ ፖለቲካ ችግር ካለ ያ ችግርም ሊሆን ይችላል እና ሁለቱንም ሳይጨምር ደግነቱን ብቻ ነው የያዘው የህዝብ ቁጥር ጭመራውን። ከዚያም በላይ ደግሞ ይሄ ጎልድማን ሳክስ አከብራቸዋለሁ፣ እዛ የሚሰሩትን ሰዎች። ሁሉም ሰው በሙያው መከበር አለበት። እስካሁን ድረስ የሰሩት እና የተነበዩት በሙሉ ትክክል አልነበረም። አንድም እነሱ የተነበዩት ነገር ትክክል የሆነ ነገር የለም። በብሪክስ ላይ ትክክል አልሆኑም። በቻይና፣ በብራዚል፣ በኢንዲያ ሁኔታዎች ከአሁን በፊት ተንበየው ትክክል አልነበሩም። ስለዚህ ይሄንን ትንበያ በዛ መልክ ነው ማየት ያለብን። ኢትዮጵያ እንኳን 17ኛ 25ኛም ብትሆን እኔ በጣም ደስተኛ ነው የምሆነው። በጣም ደስተኛ ነው የምሆነው እና የአዲስ አድማስ ሪፖርት ግን በጣም ያልተስተካከለ፣ በተለይ 7ኛ ማለታቸው በጣም የሚገርም ነው። ማን ይሄን ያደርገው? በቁጥር አውቀው ያድርጉት፣ ታይፖ ሚስቴክ ይሁን እነሱ ያውቁታል፣ ወይንም ደግሞ ሰውን ለማስደሰት የተጻፈ ሊሆን ይችላል። ምክንያቱም አንዳንድ ሰዎች እያነሱ ይሄንን እንዳው ኢትዮጵያ እኮ ልታድግ ነው ያሉ። ቅድም እንዳልኩት የመሪዎች ምኞት ለኢትዮጵያ ሕዝብ ልክ እንደ ምጽዋት እንደተወረወረ ምጽዋት ነው። ለጊዜው ይረዳል፣ ለጊዜው ደስ ያሰኛል። ነገር ግን ችግር ጨርሶ አትለወጥም። በዛ መልክ ነው ያየሁት እኔ ይሄንን ሪፖርት መሳይ። አው የአገዛዙ አንዳንድ የዲጂታል ሚዲያ ሰራዊት አባላት ይህንን ልክ እንደ ትልቅ ስኬት አንስተው ነው ለአብይ አህመድ ውዳሴና ሙገሳ እያቀረቡ ያሉት። እሱም እንዲህ አይነት ነገር ይወዳል። አሁን በብሔራዊ ቴሌቪዥን ከሚቀርብ ይልቅ በአንዳንድ እንደዚህ ታማኝ ናቸው ተብሎ በህብረተሰቡ ዘንድ እንደው በተወሰነ ደረጃ ውጤት ወይም ደግሞ ምስጋና በሚቀርብላቸው አንዳንድ ሚዲያዎች እየቀረበ እነሱንም አብሮ እያረከሳቸው ነው ያለው። እንደዚህ አይነት ሐሰተኛ መረጃዎች ሆም ብሎ ነው የሚያደርገው። ሰው ጋር ይደርሳሉ የሚባሉ ፈረሶችን በሙሉ ነው የሚጠቀመው። ፕሮፌሰር ተሾመ ትክክል ነው። ጠቃሚነት አለው ለሱ እነኚህን አይነት ዘዴዎች መጠቀሙ። ጠቃሚነቱ ምንድነው? አይፈተሹም። ማንም አይፈትሻቸውም። አየህ አንተ አሁን እንደፈተሽከው እኔ እንደፈተሽኩ በዚህ ላይ ጊዜ የሚያጠፋ ብዙ ሰው የለም፣ ሊኖርም አይችልም። ስለዚህ ስለሚያውቅ የሚደርሰው ግን ለደጋፊዎች ስለሆኑ ደጋፊዎች እስከ ደህና ነገር ነው ብለው እስካመኑ ድረስ ጠቃሚነት ስላለው ነው። ይሄ ደግሞ ቲክቶክ አሁን ምንድነው ጠቃሚነቱ? ለማዝናኛ ነው እንጂ ሌላ ነገር ጠቃሚነት የለውም። እነሱ ግን ልክ ትልልቅ ማስረጃዎች እንደወጡ አድርገው ይጠቀሙበታል። ምክንያቱም አይፈተሽማ። ከነሱን ሲሪየስ ናቸው ብሎ አይቶ የሚፈትሻቸው የለም እና ለዚህ እንዲሁ የሾለከ የሚሄድ ነገር ይወዳሉ። ቅጥፈት ደግሞ ይወዳል። የሾለከ የሚሄድ ነገር ስለሚወድ በደንብ ይጠቀሙበታል። ትክክል ነህ በዛ አስተያየት። እንደው ፕሮፌሰር ተሾመ የኢትዮጵያዊ አባባል አለ፣ ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ነው። አብይ አህመድ በእንደዚህ ሐሰተኛ ቁጥሮች፣ ሐሰተኛ መረጃዎች ህዝቡን እስከ መቼ ሊያቆይ በተስፋ ይችላል? መቼ? አንድ ቀን እኮ ሁሉ ነገር ያው አሁንም እየተጋለጠ ነው፣ ሰውም እየተናገረ ነው። እስከ መቼ እንዲህ አይነት ነገር? እንግዲህ ያላቸው አመቶችም እኮ እየደረሱ ነው። አሁን 50 ዓመት ነው ያሉኝ። በ50 ዓመት በኋላ እንዴት ከ50 ዓመት በኋላ እዚህ ዘመን ላይ ተሆኖ ሊተነበይ ይችላል? የኢትዮጵያ ነገር ዛሬ ታይቶ ነገ እኮ ሌላ ነገር ነው።
እንኳን ከ50 ዓመት በኋላ ስለሚሆነው ነገር ለመናገር አብይ አህመድ በእንደዚህ በጣም የተካነ ነው። ይህንን እስቲ መስማት እንችላለን። ከዚህ በፊትም አቅርባ ነው እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም፣ በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ፕሮፌሰር ተሾመ ያመጣውት ያለ ምክንያት አይደለም። እንደዚህ አንዳንዶቹ የሚላቸው ከዚህ በፊት የሚላቸው አመታቶች አሁን እየደረሱ ነው። እሱ የሚልበት ቦታ ላይ ግን ኢትዮጵያ አልደረሰችም። እንደውም ወደ ኋላ ሽምጥ እየጋለበች ነው ያለችው። እንደዚህ በአብይ አህመድ ምኞቶች ውስጥ አሁን የሰማነው ተረት አይደለም። ደጋፊዎቹንም ይሁን ሌላውንም በዳመና ውስጥ እያንሳፈፈ ማቆየት ፈልጓልና ይሄ ቀደም ሲል ያነሳነው አዲስ አድማስ የሚያወጣው እኔ እንዲሁ ዝም ብለው ሰው ግምቱን ይስጥ ቢባል ልገምት የምችለው ለአዲስ አድማስ በአንድ ቀጭን ስልክ አብይ አህመድ ይህንን መረጃ አውጡና ለህዝብ አቅርቦ ቢያንስ በእናንተ ሲወጣ የተወሰነ ሰው ሊያምንልን ይችላል ብሎ ያዘዛቸው አድርጌ በወስደው ስህተት ነው ብዬ አላምንም። ሊያደርግም ይችላል። ከሱ ባህሪ ተነስተን እንደሚያደርግ እርግጠኛ ነንና ያነሳሁት ያለ ምክንያት አይደለም። ይሄ የአብይ አህመድ እጅ ስራ ነው። የአብይ አህመድ እጅ ጽሁፍ ነው። አዲስ አድማስ ላይ ያየ ነው። እንግዲህ የትንበያው ነገር ባለሙያዎቹ ራሳቸው ሲተነብዩ መሳይ ከ2 ዓመት ባለፈ ከ3 ዓመት በላይ ካለፈ የተነበይከው እውነት ላይሆን ይችላል በኢኮኖሚ ሞያ። ምክንያቱም ነገሮች እየተለዋወጡ ነው። የኢኮኖሚው ሁኔታ ዳይናሚክ ነው። በየጊዜው እዛው የሚቀመጥ አይደለም። ከዛም በላይ ደግሞ የውጭ ግንኙነቶች አሉ። አንተ ብቻ አይደለህም ያንተን ኢኮኖሚ የምትመራው። ከውጭ ያለው ፎርስ ወይንም ደግሞ ሁኔታ ያንተን ኢኮኖሚ ያጋልጠዋል፣ ሊጎዳው ይችላል። ጦርነት ለምሳሌ አንድ ምሳሌ ነው። የኢትዮጵያ ወደብ ቢዘጋባት አንድ ምሳሌ ነው። አይሁን እንጂ ሰውየው ኢትዮጵያን አስከብበዋታል። አሁን በዛ የተነሳ ግጭት ቢነሳና የሚገባ የሚወጣው ቢዘጋ አለቀ እኮ፣ ተዘጋ፣ ሁሉ ነገር አለቀ። በአውሮፕላን የሚመላለስ ነገር ካልሆነ በስተቀር ይሄ አደገ የሚባለው በሙሉ ሊመለስ አይችልም፣ ወይንም ደግሞ ሊሆን አይችልም። ቅድም እንዳልኩት የመሪዎች ምኞት አትመኙ ለማለት አይቻልም። ማንም ሰው ምኞት አለው። በጥናት የሆነ ቢሆን ከአንድ ቢሮክራት ያንን ብሰማ የበለጠ አምነዋለሁኝ እኔ ከአብይ ከምሰማ። ምክንያቱም እስካሁን ያለኝ የሰማሁት የማደርገው ማነው አደርጋለሁ ብሎ የሚለው ነገር በሙሉ የተለየ ሆኖ ነው የታየኝ። ብዙ ነገሮች አሉ፣ ለማንሳት አልፈልግም፣ ጊዜም የለንም ያንን ለማድረግና እሱ የሚተነብየውን ነገር መቀበል ለኢትዮጵያኖች አስፈላጊ አይደለም ለማለት አልፈልግም። ምክንያቱም ተከታዮች ስላሉት ጠቃሚነት የለውም። እኔ እንደ ኢኮኖሚስት በ5 ዓመት ውስጥ ይሆናል ብዬ ብነግራችሁ ማንም ነገር የሚለወጥ ነገር የለም። በዚህና በ5 ዓመት ነገሮች ውጪ ኢንፍሉዌንስ የሚያደርጉ ነገሮችን የሚያበላሹ ሁኔታዎች ሊፈጠሩ አይችልም ብላችሁ አትመኑኝ። ልክ ላይሆን ስለሚችል ማለት ነው። ስለዚህ እሱ የኢኮኖሚ ሞያ የለውም። ስለ ኢኮኖሚውም ብዙ አይወራም። ሲያወራም ደግሞ ሰዎች የነገሩትን ሰዎች ያሉትን ነው የሚሉትም ደግሞ ሰዎች ብዙዎቹ የራሳቸውን ጥቅም የሚጠብቁ ናቸው። የራሳቸውን ጥቅም ከመጠበቅም በላይ በአብዛኛው ከፍተኛ ሽልማትና ወይንም ደግሞ ቦታ የያዙ በየሀገሩ እየዞሩ የሱን መልእክት የሚያደርሱ ሰዎች ናቸው። ኢኮኖሚስቶችም አይደሉ በኢኮኖሚ መንገድ ሲታይ እና የኢትዮጵያ ኢኮኖሚ ሁኔታ ከስርዓቱ ጋር የተገናኘ ነው። ስርዓቱ ያሁኑ እስከሆነ ድረስ የኢትዮጵያ ችግሮች እየቀጠሉ ነው የሚሄዱት። አሁን በቀደም ለታ መሳይ ነገሩን ለመለወጥ ሳይሆን
8 አጀንዳዎች ፈጥረን ይሄውና እንነጋገርበታለን ብለን አስቀምጠናል። ከ4 ዓመት በኋላ 3 ዓመት ተኩል በኋላ 8 አጀንዳ ለመፍጠር 3 ዓመት ተኩል ፈጀ። አሁንም ደግሞ ሌላ ነገር ፈጥረው ጊዜ መግዣ ነው የሚሆነው። ይሄው አብይ ስልጣን ላይ ከመጣ 8 ዓመት ሆኖታል። በዛ ውስጥ የኢትዮጵያ ሕዝብ የደረሰበትን ራሱ ይገምተው፣ ራሱ ይወቀው። አዎ የተሻሻሉ ነገሮች አሉ። ለጥቂት ሰዎች በጣም የተሻሻለ ነገር አለ። ትልልቅ ኩባንያዎች ተፈጥረዋል። እነኚህ ኩባንያዎች የግል ኩባንያዎች ናቸው። የመንግስት ኮንትራትን የሚያገኙ እነሱ ናቸው። አንዳንድ ሰዎች 5-6 መኪና ያውም ከውጭ ሀገር የመጡ መኪናዎች ሊኖራቸው ይችላል። ያ ሁሉ እንደ ኤግዚቢት ሊታይ ይችላል። ነገር ግን አቨሬጅ አሁን ቅድም መጀመሪያ ያሳያቸው ሰዎች ናቸው ለኔ በጣም የኢኮኖሚውን ነገር የሚያስረዱኝ እነሱ ናቸው። 6-7 መኪና ያለው ሰውዬ አይደለም። ነው ፕሮፌሰር ተሾመ ያው እርሶ ሁሉ ጊዜ እንግዳ ሳደርጎት ኢኮኖሚውን ብቻ ሳይሆን ፖለቲካውንም እንመለከታለን። ዛሬ እንደውም አንድም ስለ ፖለቲካ አላነሳንም፣ ብዙ ነገር አሁን እንደውም መጨረሻ ላይ ትንሽ ነካክተውታል። እሱ ላይ እንደው አስተያየት በመስጠት ዝግጅታችንን እናበቃለን። ያው የፖለቲካውን ነገር እንዴት እየተከታተሉት ነው? ኢትዮጵያ ውስጥ ያለው ሁኔታ አብይ አህመድ አሁን ሌላውን ነገር ተውት፣ ዲሞክራሲውንም ፍትሁንም ሁሉን ነገር ተውትና እንዲህ በማብለጨልጨው እንደዚህ እዛም በመተክለው ዘንባባና በማቆመው አምፖልና ይሄ ምንድነው ብልጭልጭ ነገሮች እየለካችሁ ለሚቀጥለው ምርጫ ድምጽ ስጡኝ አይነት ነገር በሱ ብቻ እንዲመረጥ ፈልጓል። እሱ ያስመርጣል አያስመርጥም፣ እሱ ሰው የሚፈልገው ነው። የኢትዮጵያ ሕዝብ አንገብጋቢ ጉዳይ ነው አይደለም። ሁሉን ነገር ግፍ አድርጎት ሰላሙንም ደህንነቱንም አገሪቱ እየሄደችበት ያለው አደገኛ አካሄድንም ወደ ጎን አድርጎ በእነዚህ ትንንሽ የኢኮኖሚ ስኬትም ከተባሉ በእነሱ ላይ ብቻ ጊዜውን የሚያጠፋ ስለነሱ አብዝቶ የሚያወራና በመጪውም እነሱን መሰረት አድርጎ ሰው እንዲመርጠው የሚፈልግ ግለሰብ ነው። የምርጫን ጉዳይ እንተወውና ግን አሁን ሰሞኑን የተነሳ አጀንዳ አለ። ምን ያህል ሰዓት ሊኖረን አይችልም፣ በሰፊው አንገባበትም። ነገር ግን አብይ አህመድ አዲስ አጀንዳ መጨቃጨቃ ይሁን ወይም የህዝብን ትኩረት ማስቀየሻ አእምሮ መወጠሪያ ይዞ መጥቷል። 8 አጀንዳዎች ተብለዋል። መስከረም ላይ አዲሱን መንግስት ሲመሰርት ህገ መንግስት ይቀየራል። የመሬት ጉዳይ ጥያቄ መልስ ያገኛል። ክልሎች ከቋንቋና ከብሔር ከጎሳ አወቃቀር ይወጣሉ። አንቀጽ 39 ይሰረዛል። አዲስ አበባ ወደ ክልልነት ትቀየራለች። ይሄ በጣም አጓጊ የኢትዮጵያ ህዝብ በጣም የሚፈልጋቸው አጀንዳዎችን ይዞ ሊመጣ ይችላል። እስካሁን በይፋ አልገለጸም። በአንዳንድ አድራሽ በሆኑ አጀንዳ አከፋፋይ በሚላቸው አካላት አማካይነት ህዝቡ ዘንድ እንዲደርስ አድርጓል። እንደው እዚህ ላይ ምንድነው የህብረተሰቡ አጠቃላይ የኢትዮጵያን አቋም መሆን ያለበት? አንድ ሰው አንድ ጊዜ ነው ሊሸውድ ወይም ሊያታልል ሊያሞኝ የሚችለው። ሁለተኛ ካሞኘ ግን ሰውየው ሳይሆን ስተቱ እኛ ጋር ነው ያለው። አብይ ሲመጣ የኢትዮጵያን ህዝብ የዓለምን ህዝብም አታሏል። ለሁለተኛ ጊዜ እንዲያታልል እድል ሊፈቀድለት ይገባል ወይ? ጥያቄው ይሄ ነው። በጣም ጥሩ ጥያቄ። ከእንትን እንጀምር። እነኚህ ነገሮች መጀመሪያ እሱ በ2018 በእንግሊዝኛ ሲመጣ የተናገራቸው ነገሮች ነበሩ። ይሆናልም ብለን ብዙዎቻችን በደስታ ተሞልተን ነበር ለጊዜው። ግን ቅጥፈቱ እየበዛ ሲሄድ ሁኔታችን ተለወጠ። 3 ዓመት ተኩል ወይንም 3 ዓመት የፈጀ አጀንዳ ፊታችን ቀርቧል፣ ወይንም ኢትዮጵያ ህዝብ ፊት ቀርቧል። ልዩ ነገሮችን ያዘለ እነሱን ሳይሆን ያውም ለመወያያ ተብለው የተቀመጡ ናቸው። የነኚህን መፍትሄ ሳይሆን ከ4 ዓመት በኋላ የመጣው እነኚህ መወያያዎች ናቸው ተብሎ የተቀመጠ ነው። መወያያው የት እንደሚደርስ አላቅም። ይሄ 4 ዓመት ከፈጀ መወያያው ተዋይቶ ስምምነት ለመድረስ 80 ዓመት ሊፈጅ ነው ማለት ነው። በጣም የሚገርመኝ ነገር አሁን የተደበቀ ቀስ እያለ የወጣ ያለው የፕሬዝዳንትነት ስርዓት በኢትዮጵያ እንዲሆን ግን መራጩ ፓርላማ እንዲሆን የሚል ነገር ሰምቻለሁና የልጆች ጨዋታ መሆኑ በዚህ ያስታውቃል። አሁን ካለው ሁኔታ ምንድነው የሚለውጠው? አሁን ጠቅላይ ሚኒስትሩ አሁን በፓርላማ ነው የሚመረጠው።
ፕሬዚደንት አድርጋችሁ ብረጡኝ ብሎ ደግሞ ካለ እሱ ነው የሚመረጠው። እንዴት እንደሚለወጥ አይገባኝ። የፕሬዚደንታል ስርዓት መልካም ሊሆን ይችላል። የኢትዮጵያ ሕዝብ ሙሉ በሙሉ ይጠቅመኛል ብሎ እጁን ከሰነዘረ ለመምረጥ ከወጣ ነው እና የአንድ ሰፈር ሰው ስለመረጠው አይደለም። የኢትዮጵያ ሕዝብ በሙሉ በነፃ ወጥቶ ያ ሰውዬ ወይም ያቺ ሴትዮ ተጠቅመኛለች ብሎ ቃሉን ሲያሰማ ብቻ ነው እሱም ጠቃሚ የሚሆነው። ብዙ ሲስተም መሳይ ችግሮች አሉባቸው። ሁሉም ሲስተም ችግር አለበት። መሰራት ያለበት ሲስተሙ እንዴት አድርጎ ነው ስህተት ሲደረግ እንዴት አድርጎ ነው የሚታረመው የሚባለው ነገር ላይ ነው። እና ይሄ የኢትዮጵያ የአሁኑ ስርዓት ብዙ ስህተት አለበት፣ ብዙ ችግር አለበት። ተገልብጦ መውደቅ ያለበት ነው፣ መጥፋት ያለበት ነው። ለራሱ ያስማማ ቀስ በቀስ 8 ዓመት ሌላ 5 ዓመት ሊፈጅ ነው በዚሁ ሰው ሲከራከርና ይህንን ውጣ ወረድ ሲያደርግና ብዙ ልዩነት አላየሁበትም። አሁን ከሰነዘሩት ሐሳቦች አንተ እንዳልከውም ትክክል ነህ። ብዙውን አልሰማንም። ትክክል የተቀመጠውን ቃላቶች አላየንም። ያንን ለማየት እንጓጓለን። ነገር ግን ጉጉታችን በጣም መወሰን ያለበት ይመስለኛል። መሳይ ከአሁን በፊት ተታለናል። ከአሁን በፊት ዲስአፖይንትድ ወይንም ደግሞ ተስፋ አስቆርጦናል። አሁንም የኢትዮጵያ ሕዝብ ሁሉን ነገር በደንብ መርምሮ እስኪያቅ ድረስ ፕሬዚደንትም ሆነ ሌላ ራሱ መርጦ ያስቀመጠው እስካልሆነ ድረስ የኢኮኖሚ ሁኔታ እስካልተለወጠ ድረስ ከአንድ ቦታ ሄደ ሌላ ቦታ መስራት እንድትችል የሚያደርግ ስርዓት እስከሌለ ድረስ ምክንያቱም ሕዝብ ድሮ ይበላ ይጠጣ የነበረው ባለው ትንሽም ብትሆን ከአንድ ቦታ ወደ ሌላ ቦታ ሄዶ ነው የነበረው እና አሁን እዛው ያለህበት ተወልደ ትሞታለህ። ስራም ብታገኝም ባታገኝም እዛው ነው አፈር የምትሆነው የሚል ውሳኔ ነው ያለው። ይሄ ክልል የሚባለው ነገር መለወጥ ያለበት ይመስለኛል። እነኚህን ነገሮች በደንብ እስክናቃቸው ድረስ ብዙ ለማለት ያስቸግራል። በሚወረወረው ሐሳቦች ግን የሚወረወሩት ሐሳቦች እስካሁን ተንኮል ይመስሉኛል። እኔ የተንኮል ጉዳዮች ነው። ለምንድን ነው ይሄን የምለው? እስካሁን ያየሁት ተንኮል ስለሆነ ነው። መሳይ ይቅርታ አድርግልኝ። እንደው ፕሮፌሰር ተሾመ እነዚህ አጀንዳዎች አብይ በትክክልም ይተርጉማቸው። እንግዲህ ይህንን ለማድረግ የሚያስችል ምሳሌ ህገ መንግስት ለውጥን በተመለከተም የተለያዩ ጉዳዮችን ማን ነው ሊያደርግ የሚችለው? አብይ አህመድ ስለፈለገ ብቻ ሊያደርገው ይችላል ወይ? በዚህ በኮሚሽን አማካኝነት ነው ወይ? ምን አይነት ህጋዊ ነገር አለ? እነዚህ ነገሮች እንዳለው ሆነው ግን አብይ የሚባል ሰው እነዚህ ጥያቄዎች እኮ በፊትም እሱም ከመምጣቱ በፊት የነበረ የኢትዮጵያ ህዝብ ጥያቄ ነው። ይህንን ሰው አምኖ ባለፉት 8 ዓመታት ኢትዮጵያ ላይ ላመጣው ተጨማሪ መከራ እነዚህ አጀንዳዎች እኮ አሁን የኢትዮጵያ ህዝብ ፈተና ከመሆን ይልቅ አብይ አህመድ ይዞ የመጣው የህልውና አደጋ ነው እኮ በጣም አሳሳቢ ሆነው። ይሄን ሰውዬ እንዴት አምኖ ነው ከሱ ጋር ቁጭ ብሎ ስለ ሀገር መፍትሄ መፈለግ የሚቻለው? ይሄ ሆን ብሎ አጀንዳውን ያመጣል። ከዚህ ከምርጫው ጋር በተያያዘ በተለያየ መልኩ አገዛዙ ከኢኮኖሚም ጋር ህዝቡ ድህነቱን መነሻ አድርጎ ወደ ህዝባዊ ቢተኝነትም እንዳይሄድ አጀንዳዎች ጠረጴዛ ላይ የመጡ ህዝቡ መወጠር አለበት። ይሄን ሰውዬ አምኖ አጀንዳዎችን ባመጣ ቁጥር ጊዜም ማጥፋት ሌሎች ነገሮችንም እንዴት ነው ሁለተኛ ስህተት ላይ የምንወድቀው? ከአብይ አህመድ ባሻገር ለምንድን ነው መፍትሄ የማይፈለገው? ምናልባት እሱ በሚያመጣቸው አጀንዳዎች ጠረጴዛ ላይ በወረወረ ቁጥር እየተረባረቡ ያንን አጀንዳ መፈተሽ፣ መመርመር፣ ትንታኔ መስጠት ይሄ በራሱ ለአብይ አህመድ እንደ ጥቅምና እንደ ስኬት አይታይም ወይ? ትክክል ነው። እሱ እጅ መግባት ነው እንደገና። ይሄ ምክንያቱ ለዚህ ነው ተንኮል ያልኩበት ምክንያት። ኢትዮጵያ የሚያስፈልጋት በእኔ አስተሳሰብ፣ ይሄ የግል አስተሳሰቤ ነው፣ አሁን የሚያስፈልጋት የሽግግር መንግስት ነው፣ የሽግግር ጉባኤ ነው። ጉባኤውን መሆን ያለበት ኢትዮጵያን ለጊዜው የሚያስተዳድር የታወቁ በጣም የተከበሩ ወይንም ደግሞ ኢትዮጵያዊነትን ያጠናከሩ ሰዎች እዛ ሽግግር መንግስት ላይ ለጊዜው አገሪቱን መተዳደር ስላለበት፣ የአገሪቱ ጸጥታ መጠበቅ ስላለበት፣ የአገሪቱ ኢኮኖሚ መቀጠል ስላለበት በሽግግር መንገድ
መንግስት መተዳደር ያለባት ይመስለኛል። ለጥቂት ጊዜ ያ ነው የሚያስተካክለው ሁሉን ነገርና ምን አይነት ህገ መንግስትም ይኑር የሚልበትን መንገድ የሚፈትሸው በዛን ጊዜ መሆን አለበት። አሁን ባለው ስርዓት መሳይ አሁን ባለው ስርዓት በሱ አጀንዳ መነጋገር በሱ እጅ መውደቅ ነውና የኢትዮጵያ ህዝብ ቢጠነቀቅ ይሻለዋል ባይነኝ እኔ። በጣም ነው የማመሰግነው ፕሮፌሰር ተሾመ አበበ። በአብዛኛው ኢኮኖሚውን የነካካንበት ፖለቲካውንም በተወሰነ ደረጃ ያየንበት የዛሬው ዝግጅታችን ይህን ይመስላል። ለነበረን ቆይታ እንደተለመደው በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ። መልካም 4th of July ለአንተ፣ ለኢትዮጵያ ህዝብ ሰላምና ጸጥታና ጤንነት እመኛለሁ። ለአድማጮችህ ደግሞ እግዚአብሔር ይስጥልን ስለምታከብሩን አመሰግናለሁ።